አሁን ላይ ሳር ቤት አፍሪካ ንብረት ወይም ደግሞ ኤዩ ምንለው ሳር ቤት ያለበት ወይም ወደ ካርቸሎ ሚካኤል መታጠፍ ያለበት ወይም በተለምዶ ኦያያ ኢንተርቴይንመንት ኦያያ እኔ እዛ ነበርኩ በነገራችን ላይ እዛ ጋ ነው አሁን ላይ አዲሱን ሳይታችንን ላውንች ያደረግነው እውነተኛ የሆነ 40% ቅናሽ ለማስታወቂያ ለፕሮሞሽን ሰው አትራክት ለማድረግ ሳይሆን እውነተኛ የሆነ 40% ቅናሽ ያደረግንበት ሳይት ነው ላውንች ያደረግነው። ይሄን ሳይት ላውንች ያደረግንበት ምክንያት ምንድነው? የሚገርምሽ ነገር የዛሬ ነሐሴ ላይ አካባቢ ዶላር ገና እንደጨመረ ወደ እንትኖቹ ወደ ባንኮች ኤስቲሜሽን ነው መለቀው ያለበት ሰዓት ላይ ባንኮች ራሳቸውን ፍላክስ ሲያርጉ በሚልበት ሰዓት ላይ ያኔ የወጣ እንትን ነበረ። ያኔ ሳር ቤት ላይ ቫቲካን ኤምባሲ ጋር ነበረ ፋውንዴሽን ላይ ነበር የነበረው ሳይቱ። ሶ የዛን ሰዓት ላይ እንደዚሁ 40% ኦፍ አደረግን። በጣም ብዙ ሰው ሳቀብን፣ በጣም ብዙ ሰው ቀለደብን። በምንድነው የምትሰሩት? እንደዚህ ዶላር ጨምሮ እንዴት 15 ሚሊዮን ብር የነበረ ቤት 9 ሚሊዮን ብር ነበር እየሸጥን የነበረው። ምን ያላዋጣ ነበር? እንደ ካምፓኒ እንዴት መሰለሽ መጀመሪያ ብናስበው ሰው ነው ዋነኛው ፐርፐዝ። ሰው ከሰበሰብሽ ምንም ይከብድሽ ነገር የለም። ትረስቱን ከሰበሰብሽ ምንም ይከብድሽ የለም። አሁን ብትከስሪ የምታገኝበት ጊዜ ይመጣል። አብዛኞቹ ሪል ስቴቶች ሰው አለመያዛቸው ነው ፌለሪቱን የሚያመጣባቸው እንደ ሪል ስቴት ማለት ነው። እኛ ጋር ግን 15 ሚሊዮን ብር የነበረ ቤት 9 ሚሊዮን ብር ስንሸጥ የዛሬ 3 አመት 15 ሚሊዮን ብር ከምትሰጠኝ አሁን 9 ሚሊዮን ብር ስጠኝ ነው። ኦኬ ማኒው ቫልዩ ነው እንሰራበታለን እንጂ የቆየ ሲሄድ ገንዘቡም ያ እንትን ይሆናል። ሶ በዛ ሰዓት በጣም ብዙ ሰው ሳቀብን። ብልጥ የሆኑ ሰዎች ግን ገዙ። ኦኬ በሰዓቱ ማለት ነው። አሁን ህንጻው ኦልሞስት ወደ 9ኛ ፍሎር ላይ ደርሷል። የዛሬ 3 አመት እናስረክባለን ብለን በ8 ወሩ 9ኛ ፍሎር ላይ ደርሰናል። አሁን ለምሳሌ እኛ ዴሊቨሪ ታይም 3 አመት 4 አመት እንኳን የለንም። 3 አመት 2 አመት ተኩል 1 አመት ተኩል አለን። እንደዚህ ስንል ደንበኛ ሙሉ ለሙሉ ህንጻ ውስጥ የሚገባበትን አመት ነው እንጂ ህንጻው የምንጨርስበት አመት አይደለም። እኛም ፊኒሺንጉን ምኑን ጨርሶ ሰው የሚኖርበትን ነው ህይወት የሚጀመርበትን ታይም ነው የምንቆጥረው እንጂ አሁን ዋጋ ዶላር አይጨምርም የሊዝ መሬት ነው ስንል በአንድ አመት ውስጥም በአንድ አመት ተኩል ውስጥም ህንጻ እስከመጨረስ ልንደርስ እንችላለን። አሁን የኛውን ሳይት ላውንች ያደረግንበት ምክንያት ምንድነው? ያኔ በጣም ይጠይቁን የነበሩ ሰዎች ነበሩ። እንደዚህ አይነት ኦፈር የላችሁም ወይ? ይሄን ያህል ዲስካውንት ተደርጎ ኦፈር የላችሁም? አሁን ደግሞ ለየት የሚያደርገው ምንድነው? ሳር ቤት ላይ 84 ካሬ ቤት 84 ካሬ ስንት መኝታ ባለ 2 መኝታ 84 ካሬ አክቹአሊ እስከ 124 ካሬ ነው አለ እስከ 130 ካሬ አለን። ግን 84 ካሬ ሳር ቤት ላይ አይገኝም። 84 ካሬ አይገኝም ማለት ትላልቅ ሂውጅ የሆኑ ካሬዎችን ልታገኝ ትችላለሽ እና ደግሞ 60 ምናምን እንጂ 84 ካሬ አይገኝም። ያ ማለት አጠቃላይ ሂሳብ እስከ 5 ሚሊዮን ብር ዲስካውንት ያደረግንበት 9 ሚሊዮን ብር የነበረ ቤት አጠቃላይ ሂሳብ ወደ 5.2 አድርገን በ40% ክፍያ እኛ 40%ን ኦፍ እናደርግለታለን። ደንበኛው 60% አጠቃላይ የቤቱ ዋጋው ለምሳሌ እንደ ኤግዛምፕል እንውሰድ ከተባለ 84 ካሬው ስንት ነው ኤግዛክት ዋጋው? ኤግዛክት ዋጋው ወደ 8.9 አካባቢ። ኦኬ እሺ። ሶኛ ግን እሱ 60%ን ሊከፍለን ሲመጣ እኛ 40%ን ኦፍ እናደርግለታለን። ዳት ሚንስ ይተውለታል። ያ ማለት ምንድነው? ቤቱን በ5.2 አካባቢ ይገዛዋል። 5.2 5.3 አካባቢ ይገዛው ማለት ስንት ብር ቀነስልን? ወደ 4 ሚሊዮን አካባቢ ቀነስልን። ይሄ ማለት ሳር ቤት ላይ ኦያያ ኢንተርቴይንመንት ያለበት አስፋልቱ ጋር ነው እዛው ጋር ወንዙ ጋር ማለት ነው። ይሄ ማለት በ5 ሚሊዮን ብር እዛ ጋር ኮንዶሚኒየም ራሱ እንደው እንዴት ብለሽ በ40 ደረጃ እንኳን ቢሰራ በዚህ ዋጋ አይኖርም። ይሄ መጀመሪያው ትልቁ ነገር ነው። ሁለተኛ ብዙ የዲፕሎማት መቀመጫ ነው ያ ቦታ። ነገ ላከራየው ሊለውጠው ሊሸጠው ብቲ በማንኛውም መንገድ ለተለውጩ ዛሬ ሊሸጠው ብቲ ያንን ቦታ ዛሬ መሸጥ የምትችል ነው። ይሄ ገና ሰው እየመጣ እየጎበኘው እያየው መሄደው ቦታ አይደለም። በማንኛውም ሰው አይን የሚፈልግ ቦታ ነው። መሀል ከተማ ነው። አንድ ቦታ ኤክስፔንሲቭ የሚያደርገው አንደኛው የተሰራበት ማቴሪያል፣ ሁለተኛው ደግሞ ቦታው ነው። ሰው መሀል ከተማ ላይ 84 ካሬ 94 ካሬ በ107 ካሬ በ130 ካሬ በአማራጭ ከባለ 2 እስከ ባለ 3 ማለት ነው። እኛ አሁን ለምሳሌ 130 ካሬ አለን። ያ 130 ካሬ ለምሳሌ አጠቃላይ ሂሳቡ 13.2 ነው። ሰውየው 60% ወይም ደግሞ የምትገዛን ደንበኛችን ሴት ብትሆንም 40% ኦፍ ብናረግላት ያን ቤት ማክሲመም 8.3 አካባቢ
ሙሉን ግን መክፈል አለባቸው ሙሉን ካሽ ያን 40% እንዲቀነስላቸው 60%ን ግን ዳውን ማድረግ ይኖርባቸዋል ማለት ነው ገነባው ህንጻ በሁለት መንታ ህንጻ አይነት ነው አንደኛው G+16 ነው አንደኛው ደግሞ G+21 ኦኬ ነው ማለት ነው ሶ ስፔሲፊካሊ ኖቫ ካፌ በተለምዶ ይባላል እዛ አካባቢ ጋር ኖቫ ካፌ ይባላል ሶ እዛ አካባቢ በጣም ብዙ ሰዎች ያውቁታል ጥሩም ቪው አለው ህንጻው ወደ ፊት ለፊት ወደ አፍሪካ ዩኒየን ታያለሽ በጀርባ በኩል ወደ ካርል አደባባይ ታያለሽ በቀኝ በኩል በወንዙ ጀርባ መሐመድ ቪሌጅ ነው ያለው መቻሬ የምንለው በተለምዶ እሱ ነው ያለውና ሴንተርም ቆንጆም ቦታ ነው ጥያቄ ደግሞ አሁን አንዳንድ ቦታ ግራውንድ አንደኛ ፍሎርም መጨረሻ 21 ፍሎርም ዋጋቸው አብዛኞቹ እኩል የሆነ ነውና እናንተ ጋር ያለው ነገርስ የዋጋ ልዩነት አለው ፍሎር በጨመረ ቁጥር ፍሎር በጨመረ ቁጥር የዋጋ ልዩነት የለውም እኛ ሁሉም ጋር እንዳዛ ነው ሁሉም ጋር ደስ ይላል ምንም አይነት የዋጋ ፍላክቹዌት የሚያደርግበት ነገር አይኖርም ያው ሰውየው እዛ ህንጻ ላይ እስካለ ድረስ ሁሉም በኩል ነው ምናስተዳድራለን እስከ መኪና እስከ መሸለም ደረጃ ደርሰናል በሪል ስቴት አሁን መኪና የሚሸለም የለም ሸልማችኋል ኦልሞስት ስትመጪ የሆነ በርጋ ይቻላል የነበረችው መኪና እሷን ጨምሮ ወደ 3 መኪኖች ያው ህንጻው የሊሴን ሳይት እና የተለያዩ ሳይቶችን ፕሮጀክት ከጨረሰን በኋላ ምናወጣው ይሆናል ማለት ነው ህንጻው ሲገነባ ሳይሆን እንትኑ ሽያጩ ካለቀ በኋላ ሁሉም ከስተመር መሳተፍ ስላለበት ማለት ነው ሶ በጣ ያንን ስጦታ እሱ ብቻ ሳይሆን የተለያዩ ስጦታዎችን አዘጋጅተናል ማለት ነው ለገዡ ማለት ነው ለገዡ ያ ማለት ያው ማርኬት ላይ መቆየት እንፈልጋለን በልተን ለመሄድ አይደለም እንደሌላዎቹ ወይም ከሌ ተብሎ መጥራት ባይቻልም ግን ሰው ማይንድ ላይ እንዳለው በልቶ ለመሄድ ሳይሆን ጀስት ቆም ብለን ደንበኛ የማፍራት ስራ ነው ሰው ኮንሲደር እንዲያደርግልን የምንፈልገው ነገር ምንድነው ስሙን የገነባ ካምፓኒና ለስሙ እየሰራ ያለ ካምፓኒ አክቲቪቲው አንድ አይደለም እናንተ ለስም እየሰራ ነው ለስም ገና እየሰራ ነው ለስም እየሰራ ያለ ካምፓኒ ደግሞ ጥቅሙ ይበዛል ብዙ አሜንቶች ምክንያቱም ፕሮሞሽን የምንሰራው አሁን በመንሰራለት ሰው ቤት ነው ቀጣይ የሚመጣውን ደንበኛ ይሄው ለከሌ እንደዚህ አድርገንለት ለከሌ እንደዚህ ሆኖ ሪፈረንስ ይፈልጋል ሁሉ ሶ ከዛ አንፃር በዚህ መንገድ ነው የምናደርገው ማለት ነው እንግዲህ ይሄ ቤት እንግዲህ የሚገኘው ሳር ቤት ብስራት ኤፍኤም አካባቢ ነው የሚገኘው በጣም ከ84 ካሬ ጀምሮ እስከ 130 ካሬ ድረስ በአማራጭ መጥቶላችኋል እንግዲህ የምትችሉትን ያህል በአቅማችሁ መግዛት ትችላላችሁ እኔም እጄ ላይ ገንዘብ ኖርና እንግዲህ ሬዲ ቢሆን ኖሮ እንገዛው ቤት ነበር የሚሆነውና ይሄንን ነገር ይሄን እድል በፍጹም ማጣት የለባችሁም ይሄን ቻንስ በተጠቀም አለባችሁ ብዬ ማለት ነው የምፈልገው ተመልካቾቻችን ኬክ እየበላው ነው በምን ስልክ ያገኛችሁ እናንተ ነኝ ኬክ ይደብላ አስተዋውቅ እኛን ያው እስቲ ብላንተም ከዚህ ቪዲዮ በኋላ ታች በሚተላለፈው ስልክ ቁጥር እየደወሉ ቡክ እያደረጉ ያው ዳይሬክትሊ እኛ ጋር በቡክ ስለሆነ ያው ሰውም የምናስተናግደው ታች በሚቀመጡ ስልክ ቁጥሮች ውስጥ እየደወሉ ቡክ እያደረጉ ቢሮ እንዲመጡ እንጠይቃለን ማለት ያለው መረጃ ደግሞ ተጨማሪ መረጃ ደግሞ በስልኩ በዛው ማግኘት ይችላሉ ማለት ነው እንግዲህ እናንተን ለማግኘት በዋትስአፕ በቴሌግራም እዚህ ጋር ባለው ቁጥር 24 ሰዓት እናንተን ታች ባለው ስልክ ቁጥር በዋትስአፕ በቴሌግራም በኢሞ በሁሉም የሶሻል ሚዲያ ፕላትፎርሞች በዚህ ስልክ ቁጥሮች እኛን ማግኘት ይችላልላችሁ ማለት ነው በዛው ቡክ እያደረግን ቢሮ ስትመጡም ዳይሬክትሊ በዚህ ስልክ ቁጥር እየደወላችሁ እንድትመጡ በጣም ትልቅ ነገር ነው በጣም ትልቅ ነገር ነው በኢትዮጵያም ውስጥ በውጭም ያላችሁ ዳያስፖራዎችም ኢትዮጵያውያንም ገንዘብ እጃችሁ ላይ ኑሮ የት እናርገው ካላችሁ ቴምር ሪል ስቴት ያዘጋጀላችሁ ቆንጆ ቤቶች አሉ እዛ እንግዲህ ኢንቨስት ማድረግ ነው ኢንቨስትመንት ደግሞ ለነገ በጣም ትልቅ ትርፋማ ነው የሚሆነው ብትኖሩበትም ብትሸጡም ብታከራዩት ንብረት ነውና እዚህ ላይ ኢንቨስት እንድታረጉ መጠቆም ፈልጋለሁ ደስታችሁ ስለሆነ በጣም አመሰግናለሁ ደስታችሁን ስለገለጻችሁ ነው እጅግ አመሰግናለሁ ለውድ ተመልካቾቼም ደግሞ ያላችሁ ልጃችሁ ላይ ያለው ነገር ደግሞ ልትገልጽልኝ ድንጋት እንዲያስቀምጬ ልትገልጽልኝ ስለፈቀርክ እጅግ በጣም ነው ማመሰግነው 24 ሰዓት ክፍት ነው የፈለጋችሁ ሰዓት ደውሉ ውጭም ያላችሁ ለሊት ሊሆን ይችላል አገር ውስጥም ያላችሁ ቀን ሊሆን ይችላል በፈለጋችሁ ሰዓት ደውላችሁ የፈለጋችሁን መረጃ አግኙ ገንዘብ ይዛችሁ አትቀመጡ ቤት ግዙ የዛሬን ጨርሻለሁ ሰላም ለና